ነው ዛሬ የገባሁት። አታስመስሉ። እኔን የምትወዱኝ ከወደዳችሁ ውደዱ፣ ከጠላችሁም በቃ አትደግፉኝ። እኔ ማንንም ፈልጌ እንትን በሉኝ ያልኩት ነገር የለም። በቃ እኔ ይሄን ያክል ማንንም ማስከፍቼ አላውቅም። ማንንም እኔ ማስከፋም አይነት ልጅ አይደለሁም። በአቅሜ እና አታስመስሉ። በቃ ጀስት በቃ እኔም እንደማታውቁ መሆን ትችላላችሁ። ሙሉ በሙሉ ብሎክ አድርጉኝ። ከቻላችሁ ደግሞ አትዩኝ ሙሉ። እኔ በቃ እኔ የሌለሁበት ቦታ አትድረሱ፣ እኔ ያለሁበት ቦታ አትድረሱ። እንደዛ አድርጋችሁ ሰላማችሁ ማግኘት ትችላላችሁ። ሶሻል ሚዲያ ላይ እስካላችሁ ድረስ ሄዳን ልታዩት ትችላላችሁ። አለበለዚያ እና እኔ በጣም በምወዳቸው ሰዎች ነው ብዙ ጊዜ የምፈተነው። በጣም በማምናቸው ሰዎች፣ በጣም ቦታ በሰጠዋቸው ሰዎች ሁሌ የምፈተነው በእንደዛ አይነት ነው። መናገር አልፈልግም። ዝም ብዬ መተው አልችልም። በቃ ዝም ማለት አልችልም። ምክንያቱም ቦታ ስለሰጠዋቸው ነው። ዛሬ ራሱ ገብቼ ማወራው እንጂ ቦታ ባልሰጣችሁ ኖሮ አላወራም። ቼክ አላደረጋችሁም ሁላ። ቦታ ሰጥቻችሁ ስላመንኳችሁ ነገ የሆነ ነገር ብሆን እነሱ ናቸው በቃ ለእኔ ጠበቃ የሚሆንም ብዬ አምኜ ስላለው አሁን ስለተሰማኝ ነው የመጣሁት እዚህ ጋር እንጂ አልመጣም ነበረ። እና አይና በጣም ጥሩ ጊዜ አሳልፈን ሊሆን ይችላል። የሆነ ጊዜ ጥሩ ጊዜ ግን እንዴት ማርያምን እኔ ሰው ሲያስመስል አልችልም። በቃ በጣም ነው የምናደደው። ሰው ሲያስመስል በጣም ነው የምናደደው። በቃ እዚህ ጋር ጥሩ መስሎ ከኋላ አውሬ የሚሆን ሰው ይሄ ከኋላ እባብ። በቃ ምንም ባላደረግኩት ምን አደረግኩኝ? እዚህ ጋር ሜንሽን የምታደርጉ ለሰዎች የሁለት ሰው ስም ሜንሽን እያደረጋችሁ ነው እና ረፉ። ምክንያቱም ከኔ ህይወት ጋር አይገናኙም። እነሱ ያለፉ ታሪኮች ናቸው። አሁን ያለፉ ታሪኮች ናቸው።
እሺ በይና ምን ጋይስ እኔ አንድ ነገር ልበላችሁ። ሰው ስትቀርቡ ማለት ነው ለዛ ሰው እስከ ጥግ ድረስ ለመታገል ቅረቡ፣ አለበለዚያ አትቅረቡ። እግዚአብሔርን አትቅረቡ። ምክንያቱም አለበለዚያ ማስመሰል ነው የሚሆነው። ማስመሰል እና ከቀረባችሁ ለዛ ሰው ለመታገል ለዛ ሰው ጠበቃ ለመሆን በቃ እስከ ጥግ ድረስ እንጂ እባብ ለመሆን አትቅረቡ። ሰው ስትቀርቡ ነገ ተቀይራችሁ ሌላ ሰው ለመሆን አትቅረቡ። እሷ እንደዚህ ናት፣ እሷ እንዲህ ናት፣ እንደዚህ ናት፣ እንደዚህ ናት፣ እንደዚህ ናት ሄለን ሰው ናት እኮ ወይ ሌላ ነገር አይደለችም። ሰው ናት ሄለን። እሷም እንደ ሰው ትበላለች፣ ትጠጣለች፣ ትተኛለች፣ ትነሳለች፣ ፈተናዎቿን ትቀበላለች፣ ህይወቷን ትኖራለች። አለቀ። ሰው ናት እሷ። ወይ የተለየ ነገር የላትም። እና ጀመርም እኔ ሰው ያወጣልኝ ኧረ ደህና ነኝ፣ ችግር የለም። አመሰግናለሁ ሳሪ። ብዙ ሰው ብዙ ፈተና ያጋጥመዋል። ኖርማል። እኔም በቃ ተው፣ ማትወዱኝ ሰዎች አታስመስሉ። አንዳንድ ሰዎች አታስመስሉ። አንዳንድ ሰዎች አታስመስሉ። በቃ ካልወደዳችሁ በቃ ዝም ብላችሁ ሂዱ። እኔ ልኖር፣ ለአባቴ ለቤተሰቦቼ ልኖር። ተውኝ በቃ እኔ በቃ ተውኝ በቃ። ዝም ብላችሁ መውጣት ትችላላችሁ። በቃ ተውኝ። ምንም እኔ እናንተ እያስመሰላችሁ መርዝ እየረጫችሁ ተመልሳችሁ ጥሩ ሰው ለመምሰል አትሞክሩ። በቃ ተውኝ። ካልወደዳችሁ ዝም ብላችሁ ወጣችሁ ሂዱ። በቃ ሌላ ነገር ምንም አያስፈልጉ። የእውነት ዝም ብላችሁ ወጣችሁ ሂዱ። እኔን ለመጣል ሴት አይደላችሁ እናንተ ሴቶች። እኔን ለመጣል መሞከር ምንድን ነው የምታገኙት? የሆነ እኔ ህይወቴን ነው እዚህ ጋር ያለሁት። የማልፍበትን እያንዳንዱን ነገር ስላጋራኋችሁ ነው። እግዚአብሔር እኔ በጣም ነው ማርያም የደነቀኝ የገረመኝ። በጣም ማርያምን በጣም ምን አረኳችሁ? ይሄን ያክል በቃ ውልቅ በሉ። ምንም በቃ ምንም እኔ እናንተ ህይወት ላይ መጥቼም ኖሬም ሳልኖር ምንም ጀስት አለ ምንም ጥቅም የለውም ማለት ምንም ጥቅም የለም ማለት እናንተ ህይወት ውስጥ እኔ ብኖር ባልኖር ምንም የሚጨምር የሚቀንስ ነገር የለም ከህይወታችሁ። በቃ ዝም ብላችሁ
ተውኝና እኔ ማለት ነው እዚህ መታችሁ ሌላ አፋችሁን አትክፈቱ፣ መርዛችሁን አትርጩ። ረፊ ይቆጭሻል። ምንም የሚቆጭና እኔ ምንም አልተናገርኩም እኮ እዚህ ጋር ምንም የተናገርኩት ነገር የለም። ምንም የሚቆጨኝ ነገር የለም። ምንም እኮ እኔ እዚህ ጋር የተናገርኩት ነገር የለም። እኔ ለራሴ የተሰማኝ የተናገርኩት ማርያምን ረብስ ማሙል አውቃለሁ። እኔ በጣም የሚወዱኝ ሰዎች አሉ። በጣም ብዙ እህቶች አሉ የሚወዱኝ አውቃለሁ። በጣም አውቃለሁ። የእውነት እግዚአብሔር እናንተን ክፉ ያሰማኝ። የእውነት አመሰግናለሁ። በክፉም በደጉም ከጎኔ ስላላችሁ በክፉ ሳለ ደረሳችሁ። እኔም ደግሞ እግዚአብሔር ነገሮችን አስተካክሎ ለሁለት አመላሽ አድርገኝ ደግሞም አደርገዋለሁ እና ምንም ሀሳብ እንዳይገባችሁ። ይህም ቀን ያልፋል እኮ ይሄ ዛሬው ቀን ያልፋል። ማያልፍ የለም። ብዙ ነገር አሳልፈናል። ህይወት እንደዚህ ናት። አልፈነዋል። ብዙ ነገሮችን አልፈነዋል እና ሀሳብ አይግባችሁ ነው የምለው። አጠቃላይ የሚዲያ ሰው ከየትም አይርቅም። የትም ብትሄዱ ታገኙታላችሁ እና እንደዛ ነው። እኔም በጣም ነው የምወዳችሁ። ዜድ አመሰግናለሁ በጣም ያልፋል። አዎ ሁሌም ያልፋል። ሁሉም ቀን ያልፋል። ማያልፍ ቀን የለም። ብዙ ቀን ያልፋል። ማያልፍ የለም። እግዚአብሔርን ሁሉም ያልፋል። ሮቢ አመሰግናለሁ። ሁሌም ያልፋል። ማያልፍ እንዳይመስላችሁ ያስተዛዝበናል። ይህም ቀን አልፎ አይነው ብዙ ሰዎች እንድትጨነቃችሁ አውቃለሁ። የብዙ ሰው ስልክ እያነሳው አይደለም። አንዳንዴ ተረዱኝ። እኔም ስልክ ማላነሳበት የነሽ ናቴ እና ያው ያለውበት ነገር ለማውራት ብዙም ደስተኛ ስላልሆንኩ ብዙም ደስተኛ አይደለሁም እና ለዛ ነው ስልክ ማላነሳው እና እዚህ ውስጥ ካላችሁ በጣም ይቅርታ እንግዲህ ማለት ፈልጋለሁ። ስልክ እየመለስኩ አይደለም። ብዙ ሰው እየደወላችሁ ነው፣ እየመለስኩላችሁ አይደለም። እንግዲህ ይቅር በሉኝ። ያው ያለውበት ትንሽ አሪፍ አይደለም። ራሴን እንትን እያልኩ ነው ያለሁት እና ስልክ ያው አንዳንድ ሰዎች ያው እንደኔ ትኖራላችሁ፣ ሲደብራችሁ ስልክ ማንሳት ማትፈልጉ ምናምን እና ማወራው ነገር ስለሌለ ስለሚደብረኝ በቃ ድብርት ውስጥ ሲሆን ስልክ ብዙ ጊዜ አላነሳም እና ወዛሚ እግዚአብሔር ይስጥሽ። በጣም ወዳችኋለሁ እና ለዛ ነው ስልክ ማላነሳው። እንግዲህ ይቅር በሉኝ ነው የምላችሁ ሁላችሁ ነው። ሁሉም ነገር ሰላም ሲሆን እንግዲህ ከእግዚአብሔር ጋር የዛን ሰዓት እናወራበታለን በደንብ። እንደዛ ነው። ደህና ነኝ እኔ ምንም አልሆንኩም። ህይወት ብዙ ነው የምታስተምረው ጋይስ። ካለፈው ህይወቴ ካለውበት ህይወቴ ብዙ ተምሬበታለሁ እና ምንም ማሰብ አይጓችሁ።